ጓደኛዬ ሶፊ አሙቲ ነኝ። ዋዬ ሙቲ እንትን ፈልግሽ ነበረ ፎዚ የት ነሽ? እኔ ወደ ግንብ ሄድኩኝ። ወይኔ አሁን አትመጭም? በእናትሽ ላስቸኳይ ቪዲዮ ፈልግሽ ነበር። እንግዲህ ጋይስ ያው እውነት ለመናገር ያለው ሐኪም ቤት ነው ግን ዶክተሩ እየጠበቀች ነው። ሰላም 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 ውድና የተከበራችሁ የማርከን ተከታታዮች እንዴት ናችሁ? ደህና ናችሁ ያላችሁ ልኝ ልጆች እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ አማን ሁሉ መልካም አይደል? እኔ ጋር እንግዲህ እግዚአብሔር የተመሰገነ ይሁን ሁሉም በጣም ሰላም ነው። ዛሬ እንግዲህ ያለሁት ሐኪም ቤት ነው ለራሴ ኬዝ የመጣሁት እና እዚሁ በመጣሁበት ግን አንድ ሀሳብ መጣልኝ። በጣም የምወዳት አንድ ጓደኛ አለችኝ። ጓደኛ ብቻ ሳይሆን እንደ እህቴም በላት እንደ እህቶቼ ነው የምወዳት እና ዛሬ አንድ ነገር እንሰራ ሀሳብ ምን ትላለች የሚለው ነገር ማለት ነው። ያው እንግዲህ እሱን አብራችሁ ትከታተላላችሁ ምን እንደሆነ ማለት ነው። ስልክ እስካሁን ቢደወላት ስልክ አታነሳም፣ ወጣ ብላለች አሉ። እንግዲህ ያው እኛም ደጋግመን እንሞክራለን። ልክ ስትመጣ ያለውን ነገር አብራችሁ ታያላችሁ ማለት ነው። እስከዛው ድረስ ግን ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ያለውን ነገር ተከታተሉላችኋለሁ፣ እወዳችኋለሁ። ስለዚህ አብራችሁን ቆዩ ልላችሁ እወዳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ዋዬ ጓደኛዬ ሶፊ አሙቲ ነኝ። ዋዬ ሙቲ እንትን ፈልግሽ ነበረ ፎዚ የት ነሽ? እኔ ወደ ግንብ ሄድኩኝ። ወይኔ አሁን አትመጭም? በእናትሽ ላስቸኳይ ቪዲዮ ፈልግሽ ነበር። በጣም ኧረ ፎዚ ባላ ካል ነበርና ከዛ ስትመጣ ልጅ ይዛ መጣ ነበረ። ከዛ ፕራንክ ሰንሰር እሺ። ኧረ ወላሂ ተምሬና አይ በቃ እኔ እንደዚህ አይነት ፕራንካችሁን አቁሙ። እኔ አልፈልግም እንደዚህ አይነት ፕራንክ። ኧረ ፕራንክ አይደለም። ምን ፕራንክ ሆነና ደስ ባለኝ በእናትሽ። ዘቡን ደወለችልኝ። ምን አለች? ሚቱ ቤተሰብ መምራ ሄዳለች ብላ ዘቡ ደወለችልኝ። ወላሂ ይቻላል። ሚቱ ቤተሰብ መምራ ሄዳለች። ለምን አልፈልግም። አሰጣለሁ ሰው ይለኛል። ዴኮ ሚቱ ታይሙት ያላ አንፈሪ ማለት ሶስት ቀን ያጾማል። ኧረ ከምሬ ነው። ፎዚ አንድ ከግማሽ ታግዝኛለሽ። አውቄ ከሆነ አንድ ከግማሽ ታግዝኛለሽ። ምን ነው አንድ ከግማሽ ጾምና ሶስት ቀን ጾም አድርገሽ ነው እኔ ነገርሻለሁ። እንደገና ደግሞ ኧረ ጠዋት መተናል ከሜዳ ትክክል መደረስ ምታውሳለች። የእናትን ስልክ ላኪልኝ። እሺ ጠይቀልሻለሁ። ለዛም እኔ እኮ የዛቡን ስልክ አላውቀውም። ቴክስት አድርጊልኝ እኮ ልክልሻለሁ። ማማዬ ዛሬ ያንተኝ በዛቡን ትደውልልኝ። አለ ዛቡን ደወለችልኝ። አዳብሪኝ እዛ ፍራንኮ ቁጥሬ ሰው እየጠበኩ ነው። ቀኔን እንዳታበላሽው። ወላሂ የኔ ቀን ይበላሽ አንቺ ቀን ከተበላሽ ነግሬሻለሁ። ታንቺ ያልኩሽ አንድ ድንጋይ እየጠብቅሻለሁ ተሰበሽ። እሺ ወጣው ደግሞ ስልክ ላኪልኝ። እሺ ቆይ ሌላ ደግሞ ዘቡን ደውሎ እኮ አንቺ ጋር ነች እኮ ያልሽኝ አይደለም። ብትነግራት ነው ዘቡን ከረበች ምን ይላልበት ዘቡ ስልክ አታውቀውም እኮ ነው ይቀድ ሲደውይላት እየደወልኩላት ነው። የደውሉላቸው ደንበኛ መስመሩን እየተነጋገሩ ደውላላት ነው ወይ ከዚህ ደወልሽላት? ኧረ አላክሽን ፓክሻን ታይግል ሙዳት ያጅራል። ወላሂ ብትሄድሻለሁ 25 21 58 ደውል እኮ ያልችልኛል ነው። ኧረ ስልክሽን ራሱ ቻንስ ላከችልኝ ከቤት ተቀብላ እኮ ሙሉን ሂጅ አገናኝና ሚቶ ያችል ወደ እናንተ
ቤት ልጅ ትለኛለች አለ። ኧረ የለችም ቤት የለችም። አክስቴ ነች እሷ ቤት ብንት ነች ቤተሰብ እንዳለች ወያ ረቢ አላ ያሽባል ይጠብቃል። ቁጭ ብዬ እሷን እየጠበቅኩ ነው። መጣሁ ብላኝ ከኔ ጋር ተጣልተናል። ደንግዛለች ልጅቷ አንቺ ብላኛ ሄደች። እኔ እንዴት ነው ያለው ሳሁን ራሱ ወላሂ እንዴት ነው ያለው? አዎ እኔ አዲስ ተከበረ ራሱ ደስተኛ ነኝ ካለች ይላንቺ ደውል ወላሂ ለፎዛ ደውልና ካለች ያስልጣው በነገራችን ላይ የምር ምርጥ ጓደኛ ናት ያለችኝ። ሰው እየጠበቅኩልሽ ወንደው ዛሬ የምር ክራንቶ ምክንያቱም ጉዳይ ቀዳና መጣለች ፍራንኮ ማለት ነው እናሽናል ነው። ስለዚህ ቢያንስ አንድ አፍሪካ እንዳብቃ ማለት ነው ማለት ነው። ሁሌ ባለፈው ራሱ አልደረስኩላትም እንጂ የሰራችን ጉዳይ ነው። ግን በጣም ልትተላለፍም አቀረው። ስለዚህ ብድር መመለስ አለብን። ለማንኛውም በዚህ ተዛላች ተስፋ ያራሳው ቆይ ወዳችኋል። እንግዲህ ጋይስ ያው እውነት ለመናገር ያለው ሐኪም ቤት ነው፣ ግን ለራሴ ኬዝ ነው። ያው ብዙ ማሳሳቢ ኬዝ አይደለም። ለዛ ነው የሄድኩት ማለት ነው። እና ሲስተር ባገኘችው አጋጣሚ ሁሉ እንግዲህ እየቀረጸች ነበር ማለት ነው። እዚህ ጋር ያው ከዶክተሯ ጋር እየተነጋገርኩኝ ነው ስለ ራሴ ኬዝ ማለት ነው። እና በዛውም ቪዲዮ መቅረጽ እችላለሁ ወይ ብዬ ያው አጋጣሚውን እንግዲህ ልጠቀምበት ፈልጌያለሁ ማለት ነው። ጓደኛዬን እውነት ለመናገር ፕራንክ አድርጊያትም አላቅም፣ ግን ሳይታሰብ ያው ባለፈው አልቀረጽኳትም እንጂ እሷ ምርጥ ፕራንክ ሰርታኛለች። ያው ስላልተቀረጸ ነው ማለት ነው። ስለዚህ ዛሬ ደግሞ ብድሬን መመለስ ፈልጋለሁ ማለት ነው። እና ምን አስቤያለሁ መሰላችሁ? እንደምታዩት ያው ሐኪም ቤት ነው ያለሁት። አስፈቅጄ ተፈቅዶልኛል ማለት ነው። ስለዚህ እዚህ ጋር ወንበሩ ላይ ሆኜ ከሆነ ማውራት አታምንም። ስለዚህ ያለኝ አማራጭ ጓደኛዬን ለማሳመን ውስጥ ማገገሚያ ክፍል መተኛት አለብኝ ብዬ ስላመንኩኝ እንግዲህ ውስጥ ነው የምተኛው ማለት ነው። ይሄ የማገገሚያ ክፍል ነው። እንግዲህ ታማሚዎች ወይም ደግሞ ሕክምና የሚፈልጉ ጊዜያዊም ቢሆን ሰዎች ያው የሚያገግሙበት ቦታ ነው ማለት ነው። ስለዚህ ሀሳቤ ምን መሰላችሁ? ልጅ ላስወርድ እንደመጣሁኝ ነው ሲስተር የነገረቻት። እና እንግዲህ ያው እንደምታውቁት በቅርቡ ከገባሁኝ ገና 2 ወሬ ነው ወደ ሀገርና ብዙ ጊዜ ሆዴን ትነካኛለች ጓደኛዬ እና ያንን አጋጣሚ ልጠቀምበት ብዬ ነው። ያው ታውቃላችሁ ስደት ላይ ሁሉም ሰው የሚሄደው ለዓላማ ነው፣ ለእቅድ ነው። ነገር ግን አንዳንድ ሰው ዓላማውን እቅዱን ረስቶ ስደትም ላይ ብቻ ሳይሆን ሀገርም ላይ ባልታሰበ ሰዓት እናረግዝና ያልታሰበ ውርጃ እንፈጽማለን ማለት ነው። ያ ደግሞ ጠቃሚ ነገር አይደለም፣ ጎጂ ነገር ነው። ስለዚህ ጓደኛዬ ደግሞ በጣም በጣም የምትቃወመው ነገር ነው። ስለዚህ ዛሬ በእኔ ላይ ደግሞ ሲሆን እስኪ ምን ትላለች ብዬ አሰብኩኝ እና የሰፈር ሰው ወሬ እንደፈራሁኝ አድርጌ ነው የምነግራት። ልትሰራ ሄዳ አርግዛ መጣች ብለው ያሙኛል። ስለዚህ ምን ላድርግ ብዬ ነው የምላት። እንግዲህ ምን እንደምትለኝ አብረና ያለን ማለት ነው። ለሰው ወሬ ያው ጣጣ የለባትም እሷ ኬርለስ ናት። እኔም ያው እንደዛው ነኝ። ግን ደግሞ ይሄ ከባድ የህይወትና የሞት ጉዳይ ነው እና ምን ትላለች ምን ታደርጋለች የሚለውን ነገር አብረና ያለን ማለት ነው። በጣም ጨንቆኛል። እኔ አልወድም የሐኪም ቤት አልጋውን ራሱን ያልወደውም እውነት ለመናገር እና እየተንቆራጠጥኩ በቃ ስወጣ ስገባ ወደዚህ ሳረግ በጣም ቆየችብኝ። ከ20 ደቂቃ በላይ ነው የቆየችብኝ ማለት ነው። እና ግን የሆነ ውሸት መሆኑን ስታውቅ ምን ልታደርገኝ እንደምትችል ራሱ እያሰብኩት ነው ማለት ነው። እና ያው እየጠበኳትኝ ነው። እሷን በጣም ቆይታብኛለች። ሲስተርም አድፍጣ ውጭ እየጠበቀቻት ነው። ዶክተሯን ውጭልኝ ብያታለሁ። ለምን ብትሉ ዶክተሯን ትጠይቃታለች ኢንፎርሜሽን ለማግኘት ስለምጠይቃት። ዶክተሯ ደግሞ ምንም የነገርኳት ፍንጭ ስለሌለ ለማስረዳት አትችልም። ስለዚህ ያላት አማራጭ ቢሮውን ለቆ መውጣት ነውና ቢሮውን ለቃልን ወጣለች ማለት ነው። እና እንግዲህ እስቲ ጓደኛዬ ስትመጣ ምን ትላለች የሚለውን ነገር አብረን እናያለን ማለት ነው። በዚሁ አጋጣሚ ሲስተር ጋር እየደወለች አስሬ ማለት ነው ዶክተሩ ቢመጣ እንኳን እንዳይገባ የሆነ ነገር ፈጥረሽ አዘጊው ምናምን እያለቻት እያወሩ ነው፣ እየሰማቸው ነው። በጣም ጨንቋታል። ያው ያለችበት ቦታ ትንሽ ርቀት ስላለው ነው ማለት ነው። እውነት ስነግራችሁ
እኛ ወጣቶች በተለይ አሁን ያለን ወጣቶች ያለምንም ነገር ሳናስበው በፍቅር በግፊት ብቻ ራሳችንን ቀድመን ላልሆነ ነገር እናጋልጻለን እና በዛ አጋጣሚ ደግሞ ያው ልጅ የሚባል ነገር ይፈጠራል። ያንን ልጅ ሰው ምን ይለኛል በማለት ወደ ማስወረድ እንሄዳለን። ያ ነገር ግን እኛን ይጎዳናል ማለት ነው። እውነቱን ስነግራችሁ በህጋዊ መንገድ እንደዚህ ማንኛውም ሰው ደና ከሆነች ጽንሱ ደና ከሆነ በህጋዊ መንገድ ልጅ ማስወረድ አይቻልም። ነገር ግን ብዙ በሀበሻ በኩል የሀበሻ መድኃኒት በመባል በኩል ራሳቸውን የሚጎዱ ብዙ እናቶች አሉ። ከዛ ነገር እንጠንቀቅ ልላችሁ እወዳለሁ። ከምንም ነገር በላይ ራሳችንን እንጠብቅ። ያው እኛ ወጣቶች እንደመሆናችን ዛሬ ያለው ጊዜ ነገ ላይ አይመጣም። በተለይ ደግሞ ብዙ እናቶች ልጅ አጥተው ሲሰቃዩ ሲንገላቱ እያየን እኛ እግዚአብሔር የሰጠንን በረከት ልናስወርድ አይገባም እላችኋለሁ። ከምንም በላይ ግን ራሳችንን እንጠብቅ ልላችሁ እወዳለሁ። በቃ የዛሬው መልእክቴ ነው። ጓደኛዬ መጣለች። ምን ሆነሽ ነው? ምንድነው እየሰራሽ ነው? ምንድነው እንደዚህ ምን ማለት ነው? አትነሳሳሽ፣ አትጨማለቂ። ምትቀልጂውን ቃል ደውልሽ ጋሽ ምትያወራ ምንድነው የምታደርጊው? እየቀደምኩት ነው ዶክተር ማለት ምን ያደርግልኝ? አንድ እየጠበኩት ነው። አይሁን በመጣው መጣው ምን ይሆነ መጣው ማለት ይመጣና ምን ሊሆን እኮ ምን ምን ሊሆን ነው መጣው እኮ ምን አላ ጃማረ ስራው ምን አደወለ አይደለም እኮ ምን ነው የሚለው ምን ሆነ ነው ምን ነው ምን አለ እኮ ምን ነው ያለው ወዲና ነው ታላው ግን አላማው እንዳትል ኮምፕለው ነው ሶሻል ካተገረ አረም ተላሽ ወላ እንደዚህ አይነት ቃል ያጣላብሻ አረም ነው ያጣላብሻ አሁን ተባላና መጣች ይባላል የትኛው ነው ራሱ ሲጀመር ማለት ነው ያንን ነው እኮ ዳር ነው በዚህ ባገና ዘማ እያናገረች ነው
እሺ ካለችሽ አስወጫት። ያው እንግዲህ ጋይስ በዚሁ አጋጣሚ ጓደኛዬ በጣም ነው የምወድሽ። የሰው ወሬ ፈርተሽ ከሆነ የኔ ቤት ራቅ ስለሚል እኔ ጋር ትሆኛለሽ ልጄ ስላት ከልጄ ጋር እየመጣች ትማራለች። አትከብጂኝም፣ የበላሁትን ትበያለሽ፣ የጠጣሁትን ትጠጫለሽ አለች የኔ ውድ። ለማንኛውም ልጅሽ ጤነኛ ከሆነ በምርመራ ተረጋግጦ ጤነኛ ያልሆነ ልጅ ነው እንጂ ማስወረድ የሚችለው። ከዛ ውጪ ልጅ ማስወረድ መብት የለውም። ዶክተሩ እስኪ ይምጣና የሚነካሽን ዶክተር አየዋለሁ ብላ ውጪ ተቀምጣለች። ሩዋንዳ እያደረገችው ነው ብታያት። በጣም የድምፅ መረበሽ ስላለ ነው በሪከርድ የገባውላችሁ ማለት ነው። እና እስኪ ያለውን ነገር ለማንኛውም እናያለን። ብቻ ግን የኔ ውድ ጓደኛ በጣም ነው የማመሰግነው። በዚሁ አጋጣሚ ብዙ ልጅ የሚናፍቁ እናቶች ባሉበት እንደዛውም ደግሞ በስህተታችን ለሚመጣ ልጅ ራሳችንን መስዋዕትነት የምናደርግ ብዙ ወጣቶች አለን እና ራሳችንን ከውርጃ እንጠብቅ ልላችሁ ወዳለው። ነገ የሚጸጽተንን ነገር አንስራ። በአሁን ሰዓት እንደምታዩት ልጅ የእግዚአብሔር ስጦታ ነው፣ በገንዘብ አይገዛም። ስለዚህ የሚሰጠንን ነገር እግዚአብሔር አሜን ብለን መቀበል፣ ካልሆነ ደግሞ ቀድመን መጠንቀቅ። ዶክተሩ እየጠበቀች ነው። ጓደኛዬ ማለት ፍራቻችን በዚህ መልኩ ተጠናቋ። እውነት ለመናገር አሁን ራሱ ላወራ አልነበረም፣ ግን ጓደኛዬ ከጩኸቱ አንጻር ሌላ አተካራት ልትፈጥር ነው ሆስፒታል ውስጥ። ስለዚህ በሰላም ሪዛልት ይመጣ ነው እንጂ ትንሽ ላቆዩ ነበረ እና ያው እንዳያችሁት እንደዚህ አይነት ምርጥ ጓደኛ ናት ያለችኝ። በአጭሩ ያው ታሪኩ እንዴት መሰላችሁ? ብዙ ሴቶች ስደት ላይ ያው ገንዘብ ለማግኘት ይወጡ፣ ነገር ግን ልጅ እያያዙ ወደ ሀገር ይገባሉ። እኔ እንዲሁም በፍጹም አታረጊም ብላ ትለኛለች ነበር እያሰብኩት፣ ግን እንድታመን አድርጊያታለሁ። ቆዳ ላይ ስለተኛው ነው ያመነችው እንጂ ቆማ ብዙ ሰዓት እኮ አልተቀረጸም። እሺ ብዙ ሰዓት የሪዛልት ይገባው። ለማንኛውም ጋይስ እንግዲህ ቪዲዮን እናየዋለን። አባሪ ከሆነ ወደ እናንተ ይለቀቃል ማለት ነው። የመጀመሪያው ሰዓት ላይ ጓደኛዬ ብቻ ይገባል መሰለኝም እና ይህንን ይመስላል። ያው ብዙ ልጆች አላማችንን እንረሳና ወደማይሆን መስመር ውስጥ ሄደን ከዛ በኋላ እንደዚህ ልጅ አርግተን እንመጣለን። ከመጣን በኋላ ማለት ታሪክ የምንገባ ብዙ ልጆች አለን። እንደዚያውም ደግሞ ጀግናና ጥንቁቆች በሰላም አላማችንን የምናሳካ እህቶች አለን እና አንዳንድ ጓደኞች አሉ ልጅ ወልደው ልጅ ይዘው ወደ ሀገር የገቡ፣ እሷም ታውቃቸዋለች እና ያንን ለማለት ነው። በመቀጠል ደግሞ ውርጃ ጥሩ ነገር አለመሆኑን እንድታውቁ ነው። አሁን የተቀመጠችው ዶክተሩ እንዲጠበቀች ነው በነገራችን ላይ በጣም ሀይል ሲጨምሪበት ፈርቼሽ ነው እንጂ አላቆም አልነበረም። ለማንኛውም ይህ ይመስላል። እወዳችኋለሁ፣ አከብራችኋለሁ። ቤቴን ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በዚሁ አጋጣሚ በጣም ወዳት ጓደኛዬ ናት። በደንብ አሳይልኝ በእናትሽ ልትሮጥ ነው እና ዳታለን እንግዲህ ባይ ያው እንግዲህ ውዶችዬ ጓደኛዬ ከነ ልጆቿ ነው ወላ እየሮጠች የመጣችው ማለት ነው። ያው ለራሷ ጉዳይ እንግዲህ ራቅ ብላ ነበረ። ነገር ግን ይሄ ነገር ከመሆኑ በፊት ብላ ልጆቿን አንጠልጥላ ነው የመጣችው። በዚህ አጋጣሚ እኔ ውድ ጓደኛ አመሰግናለሁ። ግን ለሌላ ቀን አልተጠነቀቅ ምን አለችኝ፣ የቱ ጋር ነበረ ስልኩን ያስቀመጥሽው አለችኝ። ካሜራውን አልነግርም